እኛ የመጣ ነው ያው ትውልድ የምንጀር ነው። ባለቤቴ ደግሞ የአዳማ ልጅ ነች። እኛ የሆነልን ያው በቲቪ ነው። ቸርቹንም ገና ዛሬ ነው የመጣ ነው። እኔ ያለሁት በጨለማ ዓለም ውስጥ ነበር። እምነት እንዳለው ሰው ኦርቶዶክስ ነኝ። ግን ኦርቶዶክስ ማለፌ ዘንዶ የማመልክ ሰው ስለነበርኩ ነው። ከጨለማም ጨለማ ነበርኩ ለማለት ፈልጌ ነው። እና ለኛ ይሆንልን ከተጋባን በኋላ ልጅ አንወልድም፣ ግራ ተጋብተናል። ሰይጣን ደግሞ በዛን ሰዓት ልጅ ሰጪ ነኝ ብሎ ይል ነበር። አዳልሞቲ ፈረቀሳ የሚባል አምልኮ ላይ አመልክ ነበረ። መንፈስ በሌላ ላይ ይገባ ነበረ። ዛሬ ግን የእግዚአብሔር መንፈስ በኔ ላይ ነው። እንቁ የሆነ ነብይ በቲቪ የሚሰራ እናንተ ቸርች ሆናችሁ እኛ በቲቪ ነውና ከአዳሜ ነኝ አሮጌ ምንጃር የሚባል መንፈስ አካባቢ እዛ የማመልክ ሰው ነበር። መስጊድ ያለው 30 ሰው 40 ሰው የሚስተናገድበት ፈረቀሳ የሚባል ላይ ሄዶ ዘንዶ በላይ ላይ ተሾሞ ስንከራተት የነበርኩ እሷን ራሱ ያገኘኋት እዛ ስፍራ ላይ መታ ነው። ከአዳማ ወደ ምንጃር መታ ነው ያገኘኋት። ድንገት እንደዚህ ሳይ በቃ ልጅ አለ የሴትዮዋ አምልኮ የምታመልከው ልጅ የእሷ ልጅ ሳያት እሷን ውስጤ ተደሰተ። በቃ እሷን እችን ሰው ማግባት አለብኝ ብያልኩ። ለክ ጥቅምት 5 ነው ቀን እንዳየኋት እኔና እሷ መንፈሱ ከዛም በኋላ አጋባን። ልጅ የምሰጠው እኔ ነኝ አለ። ልጅ አልሰጠንም። 2008 ነው የለም 2009ም የለም። ምንጃር ነው የተጋባ ነው። አዳማ ገባን። ክርስቲያን ቤት ሄዳ የእግዚአብሔር ሰው ይሄ እንቁ የሆነ ሰው በቲቪ እየሰበከ ነው። ቲቪም የለንም ነበር ኑሯችንም። ዛሬ ላይ ግን ትልቁ እግዚአብሔር ከፍ አድርጎናል። አዎ ዘንዶ የካደመ ለምን ሞል አይገነባም? ይፈርሳል። ለምን? እግዚአብሔር ስለሚቆጣ። እግዚአብሔር ሉዓላዊ አምላክ ነው። ቀናተኛ አምላክ ነኝ ይላል እና እግዚአብሔር ስለ ሕዝቡ የሚቀና አምላክ ነው። እና እኔ እዛ ስፍራ የእናቴ ጓደኛ ናት መጀመሪያ ይዛኝ ሄደችው። እታመም ነበር በጣም። እናቴ በጣም ግራ ይገባትና ምን ይሻለኛል ስትል ቆይ ይሄ ነገር ይሄ የቤተሰብ የዛር ጣጣ ስለሆነ የሆነ ቦታ አለ ወስዳታለሁ ትልና ይዛኝ ትሄዳለች። ምንጃር የሚባል ክልል አሮጌ ምንጃር ይባላል። ብዙ መስጊዶች አሉ። የማይመጣ ሰው የለም። በጣም ከብዙ ሀገር ነው ሰው የሚመጣው እና እዛ ይዛኝ ሄደች። ጫት ሰጡኝ። እዛ ነው በቃ ሁሉ ነገር ያየሁት እና ጫት ትቃም፣ ቡና ታፍላ፣ ትካድም፣ ከዛ ትድናለች ይሻላታል ተባለ። ከዛ እንደዛ ያልኩ ሲያመላልሱኝ ብዙም አልተሻለኝም። አንድ ቀን የሆነ ክብረ በዓል ነው የሚስተዋበት ቀን ነውና እናቴ ደግሞ ይዛኝ ሄደች። ከዛ ስሄድ እኔም እሱን እዛ ነው ያየሁት። እሱም እዛ ሴሬሞኒውን እያደረገ ነው እና በአመት አንዴ ጥር ላይ ነው መሰለኝ ይሰጣል፣ ከብት ይታረዳል እና እዛ ላይ መገኘት አለባት ተብሎ ነው የሄድኩትና እሱንም እዛ ነው ያየሁት። እሱም እዛ ተሰጥቶ እዛ ነው የሚካድመው፣ እዛ ነው ስርዓቱን የሚያስፈጽመው። እኔ ደግሞ ያው እሱ በሰዓቱ እኔ ምን እንደተሰማው አላቅም። እኔ እንግዳ ነኝ ለሀገሩ። እያደር ነው በቃ እዛ መቆየት አለባት ተባልኩኝ። ቡና ታፍላ ተባልኩኝ። ቡና ማፍላ አፈላለሁ። እዛ አድርግ የሚሉኝን አደርጋለሁ። ግን አልድንም፣ አይሻለኝም። እየባሰብኝ እሱ በጣም ትሪት ያደረገኝ ነበረ። ባህሪው ትህትናው እኔም እየወደድኩት መጣ። ከዛ በቃ እኔና እሱ መገናኘት ጀመርን። እየተቀራረብን መጣን፣ ተዋደድን በቃ። ከዛ ለምን አዳማ አንገባም አልኩት። አዳማ ገባን፣ አንድ ላይ ሆንን፣ ተጋባን። ከዛ አዳማ እየኖርን ጎረቤት አዲስ ትባላለች፣ ክርስቲያን ናት። ወደ ስራ ሲሄድ እኔ እዛ ሄዳለሁና ቲቪ ታያለች። የሱራፊልን ቲቪ ከፍታ እያየች መንፈሱን አዳልሞቲ ውጣ፣ ወሰንጋላ ውጣ እያለ ሲጸልይ እኛ እዛ ምን ሰግድለትን እንደዚህ አለ እንዴ ብዬ ደነገጥኩኝ። ለካ እዚህ ቤት የሚረገጥ ነው፣ እዚህ ቤት የሚወጣ ነው። እኔ ደግሞ አላቅም። በጣም ደነገጥኩ። እንደዚህ ማለ እንዴ ወይኔ! አረ እንደውም ለሱ ሰጋውለት እኔ እንዴት እንደዚህ ይላል ብዬ። ከዛ ዝም ብለሽ ይው ትለኛለችና ወዲያው ደግሞ ልጅ የሌላችሁ ሆዳችሁን ጫኑ ሲል እኔ ያው ጫንኩኝ። እውነት በቃ ብዬ እስቲ ጫንኩኝ። ከዛ መጥቼ ማታ እሱ ሁሌ ሲሄድ መንፈሱ ይነግረዋል። መንፈስ አለበት በጣም። ቡና ፈላለታለሁ ለሱ ራሱ ስራ ሳይሄድ ማለዳ ቡና አፍልቼ ነው የምሸኘው። እኔ በጣም ነው ባርካት ያችን ጎረቤቴን አዲስን። እግዚአብሔር ዘመኗን ይባርክ። የመዳን መንገድ ሆናኛለችና ቁጭ ብዬ ዝም ብለሽ ይው ትለኛለች። ብዙም አትሰብከኝም፣ ዝም ብለሽ ይው። ከዛ እያየው እንባዬ ይፈሳል። እዛው ቁጭ ብዬ ወደ ቤት መጣለሁ። የት ሄደሽ ነው? ዛሬ የሆነ ቦታ ሄደሻል ይለኛል። አረ የትም አልሄድኩም ያውቃል። ከዛ አዲስ ጋር ሄደሻል እንደዚህ እንዴት አወቅ? አውቃለሁ ይለኛል። ለካ መንፈሱ ይነግረዋል። ከዛ በስንተኛው ቀን ደጋግሜ ያየውና መንፈሱን ሲያስወጣየው በቃ አረ ተሜ እንደዚህ ይኸውልህ እኛ ምን ሰግድለት አዳልሞቲ በኢየሱስም ውጣ ሲባል አየሁኝ። የምርሽን ነው አለኝ። እውነትሽን ነው። ወዲያው ወሰነ። ታዲያ ማን ነው ቸርች የሚወስደን? እራሷ አዲስ ትወስደናለች። ከዛ ማታ ወሰነ። ሄድን። አርብ ቀን መንፈሱ ያጓራ ያ እንደዛ ምን ሰግድለት ኢየሱስ ጌታ ነው፣ ስሙ ይባረክ። ለካ ያኔ በቲቪ ያየው ነው መንፈስ ኦሬዲ የተመታው። ያኔ ነው የወደቀው። ለካ በፍጹም ወደዚህ ውሳኔ አስበንም አልመንም አናቅም። ጭራሽ ለወንጌል እኛ ወንጌል የሚባል አናቅም ሲጀመር እና እሱም በአንድ ቀን ወሰነ። ወዲያው መጣን፣ ጌታን አገኘን። እኔ ከዛ በኋላ ላርግዝ አላርግዝ አላቅም ይሰማኝ ጀመር። ከዛ ኧረ ተቤ ምንድነው እስቲ እንታይ ብለን ስንታይ እርጉዝ ነኝ። የተጀመረው ግን ገና ሆዳ በዚህ ቲቪ ምታየዋለ ልጅ የሌላችሁ በስራት ውስጥ ያላችሁ እጃችሁን ወደዚህ ቲቪ ዘርጉ ሲል
ዘረጋሁኝ። አላመንኩም። አሕዛብ ነኝ፣ ጌታን አላቅም። በዛ ሰዓት ወዲያው ነው በሳምንት ልዩነት ነው ወደ ጌታ የሚመጣ ነው። ወዲያውም ነው ልጅ ያገኘ ነው። እሱ ተወለደ 2010 ላይ። እሷም ሚራክል ሆነች ወዲያው። በአመቱ ለካ እርጉዝ ነኝ፣ እሷንም አላቅም። እያጠባሁኝ እና የ4 ወር እርጉዝ ነኝ። ሳጠባ ያመኛል። ይሄ ነገር ምንድን ነው ብዬ ስንሄድ ተዘጋጁ ይለኛል። አልትራሳውንድ ስነሳ እንዴ ምንድን ነው የሴት ልጅ እናትና አባት ልትሆኑ ነው ተባለና ያንን እያሰብን 3ኛ እርጉዝ መሆኔን አላቅም አሁንም በፍጹም። ከዛ ሄጄ ስታይ 3 ወር እርጉዝ ነች ተባልኩኝ። ቲቪ እያየች ትመጣለች። እኔ በዛን ሰዓት መንፈሱ ይረብሸኝ ነበረ። እሷ ሄዳ ስመጣ እጠላት ነበረ፣ ውስጤ ይቃጠል ነበር። የቃምኩ ወይ ደግሞ ተስራ ስመጣ እቅማለሁ፣ ቡና ካድማለሁ ቤቴ ውስጥ ራሱ አዳማ ከገባው ራሱ እና በዛን ሰዓት ወደ እኔ የሚመጣ መንፈስ ነበር። እሪ ላይ ነበር። ለምሳሌ የባብ መጥቶ ሄዶ ሲመጣ እንዲህ ተሳልሞ ሲሄድ አቅ ነበረ በዛን ታይም ላይ ማለት እና ጥቅምት ላይ ደግሞ ጥቅምት ገብርኤል ሄዶ ምሱ ይሰጣል። ይሄ አዳልሞት የሚባለው መንፈስ እዛ ይሄድና እዛ ፈረቀሳ ምድር ላይ እግዚአብሔር እንደመታው 100% እርግጠኛ ነኝ። ምክንያቱም ከዛ ድቅድቅ ጨለማ ከጠራይ እዛ ቤትኛ ቤት የሚባለው ከፈረቀሳ ሁለተኛ የሚባለው ነው። እግዚአብሔር እንደሚቀጣው 100% አምናለሁ። ጥቅምት ላይ ሄደን ለገብርኤል ይሳበዋል። ከዛን እዛ ይሾማል። እንደገና ተመልሶ ሽቶ እየረጩብህ በጭራ የሽቶ ገንዳ ላይ ተደርጎ ጭራ ይረጭባል። ተሾሞ መጣው ይላል። አመት ሙሉ ተካድማለህ ማለት ነው። ሊያስፈርዱ ይመጣሉ። አጋፋሪ የሆነ ትገባለህ። በጊዞ ይመጣል። ብዙ ይዞም ይመጣል። የትኛውም እምነት ከዚህ እምነት ጴንጤ ብቻ ነው ንጹህ። ሪል ነው የምናገረው፣ ሪል ነው። ምክንያቱም እዛ እኔ ኦርቶዶክስ ነኝ ግን ባብ ካድማለሁ። ሙስሊም ይመጣል ጫት ይዞ ግን እምነት አለኝ ይላል። እምነት ያለው መዳን በክርስቶስ ብቻ ነው ያለው እኮ ሪል ነው። እኔ ሄጄ ከዛ ተመልሼ ፈረቀሳ ምድር ላይ እንደገና እየሾም እየተንደባለልን እየመጣን በግ ላይ ደም ፊታችን እየተቀባን እየመጣን የተፈራውን ጂኒ አዳልሞት ይወጣል አለች። እንዴት አምላኬን ይወጣል ታያለሽ ነው ያልኳት። ስርዓት ያዥ ነው ያልኳት እና እርግጠኛ ነኝ አየሁት። ቲቪም የለንም ነበር አየሁት። ቲቪ ወዲያው ገዛን። ከዛ ሳየው አዳልሞት ይውጣ ጠቋሪ ይውጣ እንዴ ይወጣል አልኩ። እኔ በጣም ብልጥ ነኝ። በዚህ ምንም ዛሬም የሆነ ነገር ካልኩለ ለሚሆነኝ ማንነት ነው የምሮጠውና እኔ ላይ ሲያቃጥለኝ እሳት እየለቀቀብኝ መከረኝ ቅጠል ማኝከው ለምንድን ነው ይወጣል? እሺ ሮብ ማታ ነው የኔ ያለችኝ። ሐሙስ ዋልን አርብ ልሄድ ስል ይሄ ኢማማ የሚባል የሚጠመጠም ሙስሊሞች ላይ ፎጣ እሱ ስሪት ነው በኢየሱስ የተገለበጠ ይሁን። ከዛም በኋላ ያንን የነበረውን ሴሬሞኒ መጀመሪያ ጌታን ሳልቀበል የእሷ አክስት አለች ወሰኔ የምትባል እያየች ጭድ አመጣው፣ ጋዝ አርከፈከፍኩበት፣ አቃጠልኩት። አቃጥየው ነው ጌታን የተቀበልኩት። ምክንያቱ መንፈሱ የተመታው ገና በቲቪ ሳይ በጣም አዘንኩ። እኔ የገበሬ ልጅ ነኝ። ትበላለ፣ ትጠጣለ፣ ስለ ጌታ አትሰብክም። አጎት ቄስ ነው። በቄስ ብትሄድ አጎቶቹ ቄሶች ናቸው። አያቴ ቅድመ አያቴ ቄስ ነው። ግን ወንጌል አይነግርም፣ ይቀስፋል ተብለን ያደግ ነው። አየ የአዳልሞትን ይሰብካል፣ የወንጌልን ይደብቅባል። እኔ በዛ ስርዓት ውስጥ ስላደኩ አዘንኩ። መጀመሪያ ለእግዚአብሔር ማለት ዛሬ ነው የምቀበለዋል። ሮብ ወሰንን፣ ሐሙስ ውለን አርብ ተቀበልን ጌታን። ከዛም በኋላ ያለውን ሴሪሞኒ አክስትየዋ ኧረ እንዳያመው አለች። አክስቷ ራሱ ታውቃለች። በኋላ እንዳያመው ፎጣ ስታቃጥል ሰንደል ካለኮስክ እግርህን ሽባ አድርገህ 3 ቀን ምግብ ሳያስበላ ቅጠል ዝም ብለህ እየበላ እያዋለ የዶሮ ካላረርክ ጥፋት አጥፍታል በጋንጣ እያለ ሲያሽመደምድህ የነበረው በቲቪ ነው የሆነው። ከዛን እሷ ይሄን ታለችኝ። በኋላ አዲስ ቤት ደግሞ ሄጄ አለችኝ ልጅም ይሰጣል አለችኝ። እንዴ ይሄ ኢየሱስ ልጅም ይሰጣል? አርቼ ጌታን ተቀብዬ ከርኩ በኋላ አንተን እገላለሁ ልጅም አይኖርም ትሞታለህ አለኝ። መስማት ያለበት ሰው ግን በማንም አቅጣጫ ይሁን ይሄ መንፈስ የሚባለው መጀመሪያ ራሱን ቼክ ለማድረግ የሰው ልጅ በምንም አይነት እስራት ውስጥ ምን ሰማይን ይሁን ለምን ሰማይ አያክልም? ለምን ምድር አይከፈትም? ምድርና ሰማይ ጌታን ትሰማዋለች አይደለም? መንፈስ መልእክት አለኝ እኔን እገላለሁ ብሎ የለው አልሞትም ብዬ ከቆየው በኋላ እህቴም እዛ ነበረች። መንትያት አለችኝ እዛ ነበረች። እህቴን ላመጣ ሄድኩ። መንፈሱ ካለ ትሞታለህ ካለ በኋላ እኔ ጌታን ተቀበልኩ። በኋላ ተው ዝንጥ ብዬ የሚገርም ቶርሽና አጥርቄ ሄድኩ። አዳልሞት የሚባለው መንፈስ ይፈርዳል። ስደርስ ከነ ጫማዬ ነው የገባሁት። ያ በተደረደረበት ተመስገን ተቀሰፈ ይላሉ። ቀጥታ ውሃ ይዣለሁ። የተጸለይበት ውሃ ነው። ነይ እንሂድ አልኳት እህቴን። አልሄድም አለችኝ። አትሄጂም? አልሄድም። ይሄን ከርስ የሚሰብረው ጌታ ነው። እኔን እስካድም ታውቂኛለሽ አይደል? መንትዬ በጣም ስለምወዳት አልሄድም አለችኝ። እኔ ከዛሬ ጀምሮ ይሄን ግቢ አልረግጥም፣ አንቺ ግን ትመጫለሽ ብያት ሄድኩ። ልክ ከዚህ ከመስጊድ ውስጥ ወጥቼ አስፋልት ጋር ስደርስ እነኛ ጠርብ የሚያካክሉ ወንድሞች ኮብልስቶን ይዘው ጠበቁኝ። ላካቸው መንፈሱ ምንድን ነው አለ አልኩት። የእኛን ቤት ከዳህ አይደል አለኝ። አዎ ሀብታም ስትኮን ነው አይደል አለኝ። እኔ ሀብታም ያደረገኝ ኢየሱስ ይባላል አልኩት። ሃላባዲላባስ ሳባራባስ ከዛ ወደዚህ ይዞረኛል፣ ወደዚህ ይዞረኛል። ጴንጤ ጉልበት አለው እንዴ? ጴንጤ ይማታል እንዴ? እመን ጴንጤ ከወንክ በኋላ የሞትክ ሰው ነህ። የሞተ ሰው ደግሞ አይማታም። ምክንያቱም ህይወቱን ለጌታ ከሰጠ በኋላ በጥፊ ሲመጣ ቀኝ ሲመጣ ግራን ስጠው የሚለውን ስላነበብኩን። ከዛ ዙሪያዬን ይዞሩኛል፣ በዚህ ይዞሩኛል። ምንም ሊያደርጉኝ አልችሉም። የፈለግከውን አድርግ አልኩት። አንድ ነገር ግን አልነካም አልኩት። እኔ በክርስቶስ ዛሬ እንኳን ብሞት በክርስቶስ ድኛለሁ አልኩት። እኔ የመጣሁት ለአዳልሞት ላስፈርድ ሳይሆን እህቴን ልወስድ ነው አልኩት። በጣም በልጽጌያለሁ አልኩት። ልጅ
ልጅ አትወልድም ስትለኝ ወልጃለሁ አልኩት። ሰምታላ ልጅ አትወልድም ሲለኝ እገላለሁ ሲለኝ አልገደለኝም ልጅ ወልጃለሁ አልኩት። በቃ ምንም ሳንሆን ፍላጻው እየበረታ እኛ በህይወት ኖርን። አሁን ለታም ልንመሰክር ነበረ እንመሰክራለን ብለን ሳንሱ ሶስተኛ ልጅ መጣ። ይሄን ምስክርነት ገና ያወጣል ብሎ ከሁለት አደጋ ከባጃጅ ድኛለሁ። መጀመሪያ ልጆቼን እና እሷን ይዤ ዳንኩ። ሁለተኛ እኔ ባጃጅ ያሽከረከርኩ ዳንኩ። ሶስተኛ ህዳር 13 ምናልባት ህዳር 13 ወደ ምንጃር ከአዳማ የወጣ መኪና ምናልባት እዙ ዘሮች ሊኖራችሁ ይችላል። እዛ መኪና ውስጥ ሆኜ ህልም አየሁ። እግዚአብሔር ገና ምስክርነቱን እንዳልሰጥ ይሄን በሞት መጣ፣ ሞቱን መታው። እሷን ሊያጨናግፈን ሞቱን መታው። እኔን ደግሞ ገና ምስክርነት ላጣው ህዳር 3 አካባቢ ላይ አባቴ ታሞ ሊሄድ ስል ህዳር 12 ህልም አያለሁ። ነጭ ጅብ ህዝቡን እያባረረ ይዞ ይመጣል። ከዛ ህዝቡን እያባረረ ይዞ ሲመጣ አትበላም እለዋለሁ። አንተንም እበላለሁ፣ ህዝቡንም እበላለሁ፣ አባትንም እበላለሁ ይላል። አባቴ በጣም ጠጣና ታሞ ነበረ። ከዛ አትበላም እያልኩ በውዝግዝግ መታሁት። ህዝቡን ወደዛ ይዞ ሄዳል፣ አባቴን ወደዛ ይዞ ሄዳል። በኢየሱስም አትችልም እንዳልኩት ሌሊቱን ይሄን አይቼ አርብ ጠዋት ሲሄድ እንደዚህ በመንገድ ላይ እየሄድን ያለን መኪናው አደጋ ተፈጠረ። ሰምታችሁ ከሆነ ወደዛው ህዳር 13 ዳቦ የሚጋገርለት አምላክ እኛ የለንም። ዳቦ ይዛለች፣ ሌሎች ሁሉ አማኝ ነው፣ የዓመት በዓል ነው ብሎ የሚባል እኛ ዓመት በዓላችን ኢየሱስ ነው። በፊቴ ስለሞተች ነው የምነግራችሁ፣ ምክንያቱም ጌታ እንዳይቀልባችሁ። እኔ አጠገቤ ያለ ሰው ሲያልቅ ይሄን ልብስ ለምስክርነት ነው። እዚህ ጋር የሆነ ነጭ ነገር አለ። ይኸው ከመኪና ውስጥ ይሄን ብቻ ነው የነካኝ። ይሄው ነው ያ ሁሉ። በመጀመሪያ ሰው መኪናው ተገለበጠ፣ 3 ጊዜ ተገለበጠ። አራተኛ ላይ ነው ዳር ላይ የቆመው፣ በላያችን ላይ ነው የተጫነው። አደጋው ከመፈጠሩ በፊት ግን ራእይ ነበር። ኢየሱስ የሚል ድምጽ ሰማ ነበር። ኢየሱስ ሻላራባጋዚ ላባስ ኢየሱስ የሚል ድምጽ መጥቶ እንደዚህ ኋላኛው ወንበር ላይ የተቀመጥኩት እንደዚህ ግንባር ላይ ተደፍቶ ኢየሱስ የሚል ድምጽ አሁንም ይሰጠኛል። የሚሰጠኝን አካል አይደለም መላእክት ብዬ ነው ማስበው ነኝ። እንደዛ እያልኩ ያለው መንገዱ ፒስታ ነው እንዲህ ያለ መስሎኝ መንገዱ እየተናወጠ ነው ብዬ እንደዛ ጉምሸ እየሄድኩ ለካ አደጋው ተፈጥሯል። ኢየሱስ የሚለውን ድምጽ ከሰጠኝ በኋላ ከዛ ኢየሱስ ስል አጠገቤ የተቀመጠ አሕዛብ ነው። እሱም እኔ የምጠራውን ኢየሱስ ይላል። አደጋው ተፈጥሯል እኮ ይላል። ግማሹ ሙስሊም ነው ይጮሃል። ዳቦ ያዘችው ሚስቷ በአየር ላይ ስትሞት እሱና እኔና የ3 ዓመት ብላቴና ነው የተረፍነው ከዛ መኪና ውስጥ። አያምንም በኢየሱስ ነው የዳነውና እግዚአብሔር ከእንደዚህ ያለው አደጋ አውጥቶኛል።